بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس هداية المستفيد في أحكام التجويد درساتنا بالله سبحانه وتعالى فكات زاريم كقوم نبت نكترالن ياو بالفو درساتنا لاي سلا وقف أينتوች ስለ ቁርአን በምንቀራበት ሰዓት አቋቋማችን እንዴት መሆን አለበት የሚለውን በአላህ Subhanahu Ta'ala ፈቃድ የተወሰኑትን አይተናል። የመጀመሪያዎቹ ሶስቶችን አይተናል። እንግዲህ ወቅፍ ሲባል አራት አይነት እንዳለ ነው። ወቅፍ ታም የምንለው አለ። ወቅፍ እንደዚሁም ካፊ የምንለው ሐሰን የምንላቸው አሉ። በእነዚህ ብናቆም የትርጉም ችግር እንደማያመጣ ያው በተወሰነ መልኩ ማብራሪያቸውን ባለፈው ደርሳችን ላይ አይተናል። ኢንሻአላህ እንግዲህ ዛሬ ማሁወል ወቅፉል ቀቢሑ ወቅፍ አቋቋም ሆኖ ቀቢህ ተብሎ የሚጠራ ደግሞ አለ። ቀቢህ ማለት የሚያስጠላ ማለት ነው። እንግዲህ ማስጠላቱ በምንድነው? የማዕና ችግር ስለሚያመጣ ነው። ማለት አንዱን ቃል ገንጥሎ ከአንዱ ጋር ማድረግ አንዱን ደግሞ ከሌላኛው አድርጎ የተፈለገበትን ሐሳብ ማስተላለፍ የማይችል ማለት ነው። ስለዚህ ያኔ ነው ቀቢህ የተባለበትም ምክንያት ማለት ነው። طيب ወደ ጥያቄው ስንገባ ሱአል ጥያቄ ማሁወ እሱ ማን ነው? አልወቅፉ መቆም፣ አልቀቢሑ ቀቢህ ምንለው አቋቋም ማለት ነው። ቀቢህ ወይም የሚያስጠላ ተብሎ የሚጠራው የአቋቋም አይነት ማነው አለ። طيب ጀዋብ መልስ ሁወ እሱ አልወቅፉ መቆም ነው። ዐላ ለፍዚን በቃል ላይ መቆም ነው። ገይሪ ሙፊድን ማይጠቅም በሆነ ቃል ላይ ማለት ነው። ገይሪ ሙፊድ ፋይዳ የሌለው ማለት ነው። ፋይዳ ከመኖር ውጭ የሆነ ገይር ማለት ለምሳሌ ውጭ የሚለውን የሚሰጠው፣ ሙፊድ ማለት ደግሞ ጥቅም ከሌለው ከጥቅም ውጭ በሆነ ቃል ላይ ማቆም ማለት ነው። طيب ታዲያ ገይሩል ሙፊድ የሆነው ወይም ጥቅም የሌለበት ምክንያት ለምንድን ነው ከተባለ ሊዐደሚ ተማሚል ከላም አለ። ሊዐደሚ ስለጠፋ ስለማይኖር፣ ተማሚ ማለት መሙላት፣ አልከላሚ የንግግሩ መሙላቱ ስለጠፋ ወይም ስለሌለ ማለት ነው። ማለት ንግግሩ ስላልሞላ እኛ በምናቆምበት ሰዓት እዛ ላይ ስናቆም ወይም ንግግሩ ገና ጅምር ላይ ያለ እኛ መካከል ላይ ያቆመ ነው እንደገና ከአዲስ ከዛ ቦታ ስናነሳ ያልሆነ ነገር አንስተን እንሄዳለን ማለት ነው። ወይም የሆነ ነገር ጀምረን ማቋረጥ እንደዛ አይነት ነገር ይኖራል ማለት ነው። ስለዚህ እንደማንም ምን አይኖረውም ተማመል ከላም የለውም ማለት የንግግር ሙሉነት አይኖረውም ማለት ነው። طيب ስለዚህ ያኔ ነው እንግዲህ ምን ተብሎ የሚጠራው? ቀቢህ ተብሎ የሚጠራው ማለት ነው። طيب የበለጠ ግልጽ ሲያደርገው ወቀድ ተዓለቀ በእርግጥ የተያያዘ ሆኖ ማባዕደሁ ከሱ በኋላ ያለው ማለት ነው። ማባዕደሁ ከሱ በኋላ ያለው ማለት ምንድነው? እኛ የቆምንበት ከሊማ አለ፣ ቃል አለ። እኛ ከቆምንበት ቃል በኋላ ያለው የተያያዘ በማን ቢማ ቀብለሁ እኛ ከቆምንበት ቃል በፊት ካለው ጋር ማለት ነው። እኛ የቆምንበት ቃል አለ፣ ከሱ በፊት ያለ ቃል አለ፣ ከዛ በኋላ ከሱ ጋር የተያያዘ እኛ ከቆምንበት ቃል በኋላ ያለው ቃል እኛ ከቆምንበት ቃል በፊት ካለው ቃል የተያያዘ ሆኖ ያ የተያያዙ ቃላቶችን እኛ በምናቆምበት ሰዓት እንግዲህ ማዕናው እናደርገዋለን፣ ቁርጥ እናደርገዋለን። በዛ ሰዓት ያው ትርጉም ማስተላለፍ ወይም ጥቅም ሊሰጥ አይችልም ማለት ነው። طيب ስለዚህ ያኔ ቀቢህ ተብሎ ይጠራል። طيب እንዴት ነው የተያያዘው ከተባለ ለፍዘን አንድ የተያያዘው በለፍዝ ሊሆን ማለት ነው። በለፍዝ ማለት ያው በቃል ማለት ነው። እንግዲህ ከዚህ በፊትም ለፍዘን ከዚህ በፊት በተደጋጋሚ ያሳልፈነዋል። ለፍዘን ብሎ ማለት ኢዕራብ ማለት ነው። ኢዕራብ እንደ ኢዕራቡ የተያያዘ ማለት ነው። በሰዋሰዋዊ ግራመሩ በዛ የተያያዘ ለፍዘን፣ እንደዚሁም ወመዕነን በመዕና ደግሞ የተያያዘ በመዕና ደግሞ በትርጉም የተያያዘ ማለት ነው። እኛ የቆምንበት ቃል አለ። ከኛ ከቆምንበት ቃል በኋላ ያለው ቃል እኛ ከቆምንበት ቃል በፊት ካለው ቃል ጋር አንድ ለፍዘን ሊያያዝ ነው እንደ ኢዕራቡ ማለት ነው። ኢዕራቡ ከተያያዘ እንግዲህ ያው ኢዕራቡ ከተበላሸ ማዕናውን በዛው ተያይዞ ነው የሚበላሸው። ወመዕነን እንደዚሁም በማዕናውም በትርጉሙም የተያያዘ ሆኖ እያለ እዛ ላይ በምናቆምበት ሰዓት ምን ሊሆን ነው? አቋቋማችን ቀቢህ ሊሆን ነው። ተማመል ከላም የንግግር መሙላት የሚባል ነገር በዛ ሰዓት ስለማይገኝ ማለት ነው። طيب ከልወቅፊ መቆምን ይመስል አለን። መቆም ይመስል ምን ላይ? ዐላ ቢስሚ ብለን መቆም፣ ቢስሚ ብለን መቆምን ይመስል ምን ላይ? ሚን ቢስሚላሂ ከሚለው ማለት ሚን የሚለው አሁን ከ የሚለው የሚሰጠን ሚን ቢስሚላሂ ከሚለው ለምሳሌ ቁርአን በምንቀራበት ሰዓት ቢስሚላሂ ራህማን ራሂም ወይም ቢስሚላሂ ብለን ለማለት ስንጀምር ቢስሚ ብለን ብናቆም ለምሳሌ ይሄ እንግዲህ ተማመል ከላም የለውም። ቢስሚ እንደ ትርጉሙ ራሱ በስም ማለት ነው። በስም በማን ስም?
አንድ በማን ስም እንደሆነም አይታወቅም። በስም ብቻ ነው እያልን ያለ ነው። እንደ ትርጉም እንደ ሐሳብም ወይም እንደ ትርጉም ምንም አይነት ትርጉም ሊያስተላልፍ አይችልም። ሁለተኛ ደግሞ እንደ ማዕና እንደ ኢዕራብ ማለት ነው። እንደ ኢዕራቡ አሁንም ይበላሻል ማለት ያው ሰዋሳዊ በሆኑ በግራመሩ የሚበላሽ ነገር አለ። ኢዕራቡ ካልን እንዴት ለምሳሌ ቢስም ያለው እንደ አረብኛው ኢስም ያለው ምንድናት እዚህ ላይ ሙዳፍ ነው የሚባለው ሙዳፍ ነው። ቢስሚላህ ያለው ደግሞ አላህ ያለው ሙዳፍ ኢለይህ መጅሩር ነው። ስለዚህ ሙዳፍና ሙዳፍ ኢለይህ ደግሞ ምን አይደረጉ አይነጣጠለው። በየትኛውም በቂራአትም በንግግርም በየትኛውም የተያያዙ ነገር ናቸው። ሙዳፍ ብሎ ማለት እንግዲህ ምን ማለት ተጠጊ ማለት ነው። ቢስም ያለው ይጠጋል። ወደ ማን ነው የሚጠጋው? አላህ ወዳለው ተጠጊ ነው ማለት ነው። ያኔ ሁለቱ አንዱ ተጠጊ የሆነና ይሄ ደግሞ ሙዳፍ ኢለይህ ማደው ምንድነው የሚጠጉበት ወደሱ የሚጠጉበት ማለት ነው። ስለዚህ ተጠጊውና ወደሱ የሚጠጉበት ነገር ማለያየት አይቻልም ማለት ነው። ካለያየ ነው ምንም ትርጉም ሊሰጥ ስለማይችል ማለት ነው። ስለዚህ አንድ እዚህ ላይ መቆምን ይመስል እና ይሄ አሁን ምንድነው ቢስሚ ብሎ መቆም ገይር ሙፊድ ነው። ሙፊድ አይደለም፣ ጥቅም የለውም ማለት ነው። ለምንድነው ከተባለ ለአደሚ ተማሚል ከላም ንግግሩ ስላልተሟላ ማለት ነው። ጠይብ ሌላኛው ወዐለል ሐምዲ አልሐምዱ በሚለው ላይ ወዐለል ሐምዲ አልሐምዱ ብለን መቆም ማለት ነው። ምን ከሚለው ሚን አልሐምዱሊላህ ከሚለው ማለት ነው። ሚን አልሐምዱሊላህ አሁን አልሐምዱሊላሂ ረቢል ዓለሚን ከሚለው ላይ አልሐምዱ ብለን ቆም አልሐምድ ብለን ቆም ነው። እንደዛ ብለን ብንቆም ይሄ አሁን አቋቋማችን ምን ተብሎ ይጠራል? ቀቢሕ ተብሎ ሊጠራ ነው ማለት ነው። ምክንያቱም አሁንም አንድ እንደ ኢዕራቡ የተበላሸ ነገር አለ። ኢዕራቡ አልሐምዱንና ሊላሂ የተያያዙ ነገር ናቸው። አልሐምዱ ሙብተዳ ነው የሚባለው፣ ሊላሂ ኸበር ነው። ሳቢቱን ሊላሂ ምስጋና ለአላህ የተረጋገጠ ነው ልልን ነው። ሙብተዳና ኸበር ነው። ስለዚህ ሙብተዳ ማለት ጅማሮ ማለት ነው። አልሐምዱ የሚለው አሁን ምንድነው? ሙብተዳ ነው፣ ጅማሮ የንግግር ምንጀምርበት ወይም እንደ ኢዕራቡ ሙብተዳ ተብሎ ይጠራል። ኢንሻአላህ ወደፊት ደርሳችን ላይ የምናገኘው ቂራት ይሆናል ማለት ነው። ሊላሂ የሚለው ደግሞ ኸበር ነው። ስለዚህ ሙብተዳና ኸበር ደግሞ ምን ሊሆን ሊነጣጠሉ አይችልም። ሙብተዳ ከመጣ የግድ ኸበር መምጣት አለበት። ሙብተዳ እዛ ላይ ሙብተዳ ካለ የግድ ምን ያስፈልገዋል? ኸበር ያስፈልገዋል ማለት ነው። ማዕናው ትርጉም ሊሰጥ አይችልም። ገይረል ሙፊድ ነው የሚሆነው፣ ጥቅም አይኖረውም። ለምን? ተማመል ከላም የንግግር መሙላት ስለማይገኝበት ማለት ነው። ጠይብ ስለዚህ አሁን እዚህ ላይ መቆም ምን ተብሎ ሊጠራ ነው? አልሐምድ ብለን ብንቆም ቀቢሕ ነው፣ አቋቋሙ ቀቢሕ ነው። ምን ማለት ትርጉም ስለማይኖረው ማለት ነው። ጠይብ ያው ሁለተኛ እንደ ማዕናም ራሱ እንግዲህ አሁን እንደ ለፍዝ ነው ያየነው፣ እንደ ኢዕራቡ ነው ያየነው። እንደ ማዕናም ምስጋና አለን። ምስጋና ምን ሆነ? ምን ይሁን ምስጋና? ምንም አልሐምድ ምስጋና ብሎ አቆመ። ከዛ በኋላ ምስጋና ምን ትርጉም እንዳለው ምንም የሚታወቅ ነገር ሊኖር ስለማይችል ስለዚህ እንደዚህ አይነት አቋቋም ቢኖር አቋቋሙ ቀቢሕ ተብሎ ይጠራል ማለት ነው። ሌላኛው ምሳሌ እንግዲህ የነገረን ወዐላ ማሊኪ ያለው ላይ መቆም ማሊክ ያለው ላይ መቆም አው ወይም የውሚ ያለው ላይ መቆም ምን ከሚለው ቃል ማሊክ የውሚዲን ከሚለው ላይ ማሊክ የውሚዲን ከሚለው ላይ ማሊክ ብሎ ቆመ። ወይም በስኩን ወይም በሐረክ ማሊክ ብለን ቆምን። እንግዲህ ማሊክ ምንድነው? ማሊክ ማለት እንግዲህ እንደ ትርጉም ካየነው ንጉስ ማለት ነው። ወይም እንግዲህ ተቆጣጣሪ ንጉስ ማለት ነው። እና ንጉስ ወይም ማሊክ ብለን ቆምን። ስለዚህ ምንም ትርጉም ሊያስተላልፍ አይችልም። ወይም ማሊክ የውም ብለን ቆምን። ማሊክ የውም ብለን ቆምን ብንቆም አሁንም ምንም ትርጉም ሊያስተላልፍ ማሊክ ማለት ያው እንግዲህ ተቆጣጣሪ ንጉስ፣ የውም ቀንን ተቆጣጣሪ ስለምን እንደምናወራም ራሱ ግልጽ ሊሆን አይችልም ማለት ነው። ስለዚህ እንደ የግድ ምን ያስፈልጋል? ሁሉንም በአንድ መቀራት ማሊክ የውሚዲን የሚለውን ሙሉ ሐሳብ ለማስተላለፍ ሙሉ መቀራት አለበት ማለት ነው። ስለዚህ አሁን ማሊክ የሚለው ላይ ብንቆም ወይም የውም የሚለው ላይ ብንቆም አሁንም አቋቋማችን ቀቢሕ ነው፣ ገይረል ሙፊድ ነው። ሙፊድ አይደለም፣ ጥቅም የሚሰጥ አይደለም፣ ሐሳብ የሚያስተላልፍ አይደለም። ለምን ከተባለ ንግግሩ የተሟላ አይደለምና ማለት ነው። እንደ ማዕናው ስናይ ማለት ነው። ጠይብ እንደ ለፍዙም ብናይ ያው ነው እንግዲህ ማሊክ ያለው ሙዳፍ ነው፣ የውም ያለው ደግሞ ሙዳፍ ኢለይህ ነው። አሁንም ቅድም እንዳለ ሙዳፍ ማለት ምን ማለት ተጠጊ ማለት ነው። እንግዲህ ያው ኢዕራብ ላይ ኢንሻአላህ ወደፊት ይመጣልና እዚሁ መድረሳችን ላይ አላህ ካለ የኢዕራብ ኪታቦች ይቀራሉ በአላህ ፍቃድ እና እዛ ላይ የበለጠ የምናውቀው ይሆናል። አሁን ግን እንደማንም ሙዳፍ ለን የምንይዘው ማሊክ ያለው ሙዳፍ እንለዋለን። የውም ያለው ደግሞ ምን ተብሎ ሊጠራ ነው? ሙዳፍ ኢለይህ ነው። ያ ሙዳፍ ኢለይህ መልሶ ሙዳፍ ይሆንና ይጠጋል። እሱ ላይ ማን ተጠጋበት? ማሊክ ያለው ተጠጋበት። የሚጠገበት ሙዳፍ ኢለይህ ማን ነው? የውሚ ነው።
የውም የራሱ እንደገና ሙዳፍን ወደ ማን ወደ ዲን ያለው ደግሞ ሙዳፍ ኢለይሂ ይሆናል ማለት ነው። ጠይብ ስለዚህ እነዚህ ሁለት ሙዳፍ ኢለይሂ አሉ ሙዳፎች አሉ የውምና ማሊኪ። ሙዳፍ ኢለይሂ ደግሞ የውምና ዲን ያሉት ሁለት ሙዳፍ፣ እነዚህ ማነጣጠል አይቻልም ማለት ነው። አነጣጥለን ማንበብ ምንም ጥቅም ስለማይሰጥ ማለት ነው። ስለዚህ እንደ ኢዕራብም ተበላሻ፣ ሁለተኛ እንደምን እንደ ማዕናም ፋይዳ የለውም ማለት ነው። ስለዚህ ይህን አቋቋም ብንቆም ምን ተብሎ ይጠራ ነው? አቋቋሙ ቀቢሕ ተብሎ ይጠራል ማለት ነው። ስለዚህ ማዕናን የሚያበላሽ በሚሆንበት ሰዓት እንደዚህ ማዕናን የሚቆራረጥና ምንም ትርጉም ሊሰጥ የማይችል ሙፊድ ወይም የንግግር ተማመል ከላም የማይገኝበት ከሆነ ምን ተብሎ ይጠራል? ቀቢሕ ተብሎ ይጠራል ማለት ነው። ጠይብ ወደ ምክንያቱ ሲገባ ሊአነሁ አለ ምክንያቱም ላ ዩዕለሙ አይታወቅም አለ ላ ዩዕለሙ አይታወቅም ኢላ አይ ሸይኢን ወደ ምን ነገር ኡዲፈ እንደተጠጋ አይታወቅም ማለት ቢስሚ ብለን ቆምን። እዚህ ጋር እንግዲህ ቅድም የመጀመሪያው ምሳሌ ስናይ ቢስሚ ብለን ቆምን። ወዴት እንደተጠጋ የሚታወቅ ነገር የለም። እንደ አረብኛው እንደ ኢዕራቡ ስናየው ሙዳፍ ነበር፣ ሙዳፍ ኢለይሂ አልመጣም። ስለዚህ ወደ ማን ኢዳፋ ወደ ማን እንደሆነ አልታወቀም ማለት ነው። ስለዚህ ኢዳፋ ወደ ማን እንደሆነ ካልታወቀ ደግሞ ያው ጥቅም ሊኖረው አይችልም። አንድ ሁለተኛ ያው ምክንያቱ ማይቻልበት ምክንያት ይነገር ሊአነሁ ብሎ ምክንያቱ ነው እየነገረን ያለው። ሁለተኛ አው ወይም አለ አው ወይም ዐላ ከላሚን አሁን እኛ የምናቆምበት ከላም ሊሆን ይችላል። ዐላ ከላሚን ንግግር ላይ ዩሂሙ የሚያስጠረጥር የሆነ ንግግር ማለት ነው። የሚያስጠረጥር የሆነ ንግግር ምን የሚያስጠረጥር ወስፈን ባህሪን የሚያስጠረጥር ላ የሊቁ የማይገባ የሆነ ቢሂ በዛ ባህሪ ላይ የማይገባው ተዓላ ለአላህ ሱብሓነሁ ወተዓላ የማይገባ የሆነ ባህሪን ሊያመላክት ይችላል ማለት ነው። ማለት ቁርአን በምንቀራበት ሰዓት አቋቋማችን አበላሽተን የምንቆም ከሆነ ምን ሊሆን ነው? በዛ በቆምንበት ላይ ትርጉሙ ቆርጠን በምንተውበት ሰዓት ከዛ በፊት እንግዲህ ወይ ስለ አላህ ወይ የሆነ ነገር ነው። ስለዚህ ያው እንግዲህ ቁርአን ዞሮ ስለ አላህ የሚያወራልን ነገር ሊሆን ይችላል። ወይም እንግዲህ ማዕናው ምን ሊሆነው አላህ ካልተፈለገበት ወይም ለአላህ ሊገለጽበት በማይገባ አገላለጽ አላህን ልንገልጸው እንችላለን ማለት ነው። ጠይብ ለምሳሌ ብናይ አላህ ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊክ ይላል። አላህ ሱብሓነሁ ወተዓላ ኢነላሃ ላ የግፊሩ አይምርም አን ዩሽረከ ቢሂ እሱ ላይ ማጋራትን አይምርም አለ አላህ ሱብሓነሁ ወተዓላ። አይምርም አለና ወየግፊሩ ማ ዱነ ዛሊክ ከዛ በታችስ የሆነ ወንጀልስ ይምራል አለ። ከማን ከሽርክ በታች የሆነ ወንጀል ወይም ከዛ ያነሰ የሆነ ወንጀል አላህ ይምራል አለ። ስለዚህ አሁን አንድ ቃሪ በሚቀራበት ሰዓት ኢነላሃ ላ የግፊር ብሎ ቢያቆም ምንድን ነው የሚሆነው? አላህ ወንጀል አይምርም ነው የሚሆነው ማለት ነው። ይኸውን ቀቢሕ ነው የሚሆነው። አላህ አይምርም ነው በቃ። አላህ ደግሞ ከማንም በላይ አዛኝ ሩህሩህ መሀሪ የሆነ ጌታ ነው አላህ ሱብሓነሁ ወተዓላ። ማይምራው በምን አይነት ሁኔታ እንደሆነ አን ዩሽረከ ቢሂ ወደፊት የሚገለጽ ነገር ሆኖ እያለ ግን ማዕናው ምን አደረገ? አላህ አይምርም ሆነ። አላህ ደግሞ መሀሪ የሆነ ጌታ ነው። ስለዚህ አሁን ምን አለን እዚህ ላይ አው ወይም አለ ዐላ ከላሚ ንግግር ላይ መቆም ሊሆን ነው። ዩሂሙ የሚያስጠረጥር የሆነ ወስፈን ባህሪን ሁኔታን ምን አይነት ባህሪ ላ የሊቁ የማይገባ ቢሂ በዛ ባህሪ ተዓላ በአላህ ሱብሓነሁ ወተዓላ ላይ ማይገባ የሆነ ባህሪ ማለት ነው። አላህ አለማማር እሱ ላይ ምን አይሆንም አይገባውም ማለት አላህ ሱብሓነሁ ወተዓላ መሀሪ እንደሆነ የገለጸልን ነገር ስለሆነ አላህ አይምር ብለን ልንል አንችልም ማለት ነው። ስለዚህ ማዕናው አበላሸ ነው። ለአላህ ማይሆንን ማዕና ያልሆንን ሐሳብ አስተላለፍን ማለት ነው። ወይም ሌላ አንድ ምሳሌ ብንጨምር እንግዲህ ምሳሌ ቁርአን ላይ ብዙ ልናይ እንችላለን። እንደዚህ ማዕናቸው ተንጠልጥሎና ተቋርጦ የሚቀሩ ማለት ነው። ለምሳሌ አንድ ብናይ ያ አዩሃ ለዚነ አመኑ ላ ተቅረቡ ሰላተ ወአንቱም ሱካራ የሚለው ብንቀራ አንድ ቃሪ በሚቀራበት ሰዓት እንግዲህ ማዕናው የሚሆነው ምንድነው? ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ወይ ላ ተቅረቡ ሰላተ ሶላትን አትቅረቡ፣ ወአንቱም እናንተ ሆናችሁ ሱካራ የሰከራችሁ ሆናችሁ ስካር ላይ ሆናችሁ ወደ ሶላት አትግቡ የሚል አላህ ሱብሓነሁ ወተዓላ ቁርአን አለ ያወረደው። እንግዲህ ያው ወደ ሶላት ከሆናችሁ አትግቡ ማለት ከሶላት በፊት መስከር ይቻላል ወይ የሚል ጥያቄ ሊያመጣ ይችላል። በሰዓቱ ይቻል ነበር ማለት ነው። ማለት ኸምርን ሐራም ሲሆን ተድሪጂየን ነው ሐራም የሆነ ማለት በአንዴ አላህ ኸምርን ሐራም አድርጎ አልከለከለም። የኸምር በጣም ቀስ በቀስ ነው የመጣው። ሙሉ በሙሉ የተከለከለበት መጨረሻ ላይ ነው። ሙሉ በሙሉ ኸምር ሐራም የሆነ ጊዜ ያኔ መዲና ሙሉ በሙሉ በኸምር ተጥለቀለቀ። የቤት የተሰራው ኸምር ሁሉም ያው ሷሃቦች እንግዲህ ቁርአን አያ ከመጣ ወዲያውኑ ነው የሚቀበሉትና የሚተገብሩት ሁሉም አውቶ በመድፋት ማለት ነው። እና
መጀመሪያ አካባቢ ግን ኸምር የተከለከለው ምን ላይ ነበር? ላተቅረቡ ሶላት ሶላትን አትቅረቡ እናንተ የሰከራችሁ ሆናችሁ። ስለዚህ ሶላት ላይ ሊገቡ በሚሆንበት ሰዓት ወይ ሶላት ሊሰግዱ በሚሆንበት ሰዓት ቀደም አድርጋችሁ ኸምር መጠጣት የለባችሁም። ወይም ከጠጣችሁ በኋላ ወደ ሶላት መምጣት የለባችሁም። የግድ ምን መሆን አለበት? ስካሩ ለቋችሁ ወደ ሶላት እንድትገቡ ወይም ሶላት የሚሰገድበት ወቅት ከደረሰ እንዳትጠጡ ነበር ሐሳቡ ማለት ነው። ስለዚህ ግን አሁን አንድ ቃሪ በሚቀራበት ሰዓት ያ አዩሀ ለዚነ አመኑ ላ ተቅረቡ ሶላተ ወአንቱም ሱካራ የሚለው ቆርጦ ቢቀራው ያ አዩሀ ለዚነ አመኑ ላ ተቅረቡ ሶላህ ይሆን እናንተ ያመናችሁ ሰዎች ወይ ሶላትን አትቅረቡ ነው የሚሆነው። እንግዲህ ትርጉሙ ሶላትን አትቅረቡ፣ ሶላት አትስገዱ፣ ከሶላት ራቁ ነው የሚሆነው። ስለዚህ ምን ያደረገው አሁን ወስፈን ላ የሊቁ ቢሂ ተዓላ በአላህ ሱብሓነሁ ወተዓላ የማይገባ የሆነ ነገር አላህ ያላለው ነገር ማለት ያልተፈለገበት ነገር አላህ ሶላትን አትቅረቡ አላለ፣ ሶላት አትስገዱ አለ። ወአቂሙ ሶላተ ወአቱ ዘካ በተለያየ ሁኔታ ብሎ እያለ ግን ሶላት አትቅረቡ የሚል ትርጉም ሊሰጥብን ነው ማለት ነው። ስለዚህ አሁንም ምን ሆነ ወይም ማዕናው ተበላሸ ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ለምሳሌ ያክል ናቸው እንግዲህ እነዚህ ሁለት አያዎች ያየነው እንጂ በጣም ብዙ አያዎች አሉ። ስለዚህ በእንደዚህ አይነት ሁኔታ ምን ሊሆን ይችላል? ማዕናው ሊበላሽ ይችላል ማለት ነው። ስለዚህ ምን ያስፈልጋል? ጥንቃቄ ያስፈልጋል። እኛ እንግዲህ ማዕናው ማናቀው እስከሆነ ማዕናው እንግዲህ አብዛኛው ቃሪ ወይም አብዛኛው ቁርአን ቀሪ ከስንት አንዱ ካልሆነ በስተቀር ትርጉሙ አይረዳም። ትርጉሙ ይበላሻል አይበላሽም አናውቅም። ስለዚህ ያለን አማራጭ ምንድነው? እያንዳንዱ ምልክት በተደረገበት ቦታ በትክክል መያዝ ማለት ነው። እኛ ባለፈው ደርሳችን ላይ አይተናቸዋል። ክፍል 31 ነው ዛሬ 32። ባለፈው ደርሳችን ላይ 31 ደርስ ላይ ክፍል 31 ላይ ሙሉ ሁሉንም አይተነዋል። አብዛኛው ቁርአን ላይ ደግሞ ሙስሐፍ ላይ ይገኛል። መጨረሻ ላይ የወቅፍ አይነቶች የአቋቋም አይነቶችን ምን ያደርጋል? መጨረሻ ላይ ያመጣል ማለት ነው። ምናልባት ያው የሚያስረዳ ሰው ከሌለ ላንረዳው እንችላለን። ግን አሁን እንትኑ ላይ እኔ ጠቅሼዋለሁኝ ያለፈው ክፍል ላይ አለ በቪዲዮ በትክክል ስላለ ከዛ በትክክል መውሰድ እንችላለን ማለት ነው። ክፍል 31 ላይ ማለት ነው። طيب ስለዚህ على كل الاحوال እንደማንም ቀቢህ የሚባለው ወይም ያቋቋም የተበላሽ አቋቋም የሚባለው ይሄው አይነት አቋቋም ወይም ማዕና እንደዚህ አድርጎ የሚያበላሽ አቋቋም ወቅፈን ቀቢህ ተብሎ ይጠራል ማለት ነው። طيب ከዛ በኋላ ምን አለን? ከማ ሰየቲ አለ እንግዲህ ኪታቡ በዚሁ ስለ ወቅፍ ጨረሰና ከማ ሰየቲ ወደፊት እንደሚመጣው ማለት በያኑሁ ግልጽ መደረጉን ማለት ነው። ወደፊት ግልጽ መደረጉን ይመጣልና ኢንሻአላሁ አላህ ከሻ አላህ ካለ ተዓላ ከፍ ያለው አላህ ካለ ወደፊት ይመጣልናል። ፊ ገይሪ ውጭ هذه الرسالة ከዚህ ሪሳላ ውጭ ባለ ማለት ከዚህ ሪሳላት ከዚህ ኪታብ ውጭ ሌላ ማዘጋጀው ኪታብ አለ እያሉ ነው እንግዲህ ሼኹ ሐይሱ ምክንያቱም አለ هذه እቺ ኪታብ አሁን እቺ ምንቀራት ኪታብ ሙኽተሰረቱን አጭር ናት። ሙኽተሰረቱን አጭር ናት፣ ለጀማሪ የተዘጋጀች ናትና አጭር ናትና ስለዚህ እዚህ ኪታብ ላይ አልመጣም፣ ሙሉ በሙሉ አልመጣም። ወደፊት ግን የበለጠ ማብራሪያ ወደፊት ይመጣላችኋል እያለ ነው እንግዲህ ኪታቡ ከዚህ በፊትም ሱፋተል ሁሩፍ ላይ የተወሰነ ጠቅሶልን ያው ሙሉ በሙሉ ሳይጠቅስልን ሌላ ኪታብ ሐዋላ አድርጓል። እዚህም ላይ ሐዋላ እያደረገ ነው። አላኩል አህዋል በተወሰነ መልኩ ይሄን ከያዝን ኢንሻአላህ ወደፊት መድረሳችን ላይ ወይም እዚህ በምንቀራቸው ኪታቦች ወደፊት የበለጠ ይመጡልናል ማለት ነው። ስለዚህ እንደማንም ወቅፍ የሚባለው ነገር በዚሁ ያጠቃልላል። አራቱ የወቅፍ አይነቶች በዚሁ ጨርሰናል ማለት ነው። እኛም እነዚህን በትክክል አውቀን ትርጉማቸውን በትክክል እነዚህ ወይም የቁርአን ትርጉም እነዚህ ሁሉ የአቋቋም አይነቶች ከትርጉም ጋር የተያያዙ ናቸው። ስለዚህ እኛ ላይ ወሳኝ የሆነው ነገር ምንድነው? ቁርአን ላይ የተቀመጡ ምልክቶች በትክክል ማወቅ ነው የሚሆነው። ስለዚህ ክፍል 31ን ዞር ብለን እሱን በደንብ አድርገን ልንረዳ ይገባል ማለት ነው። ወላሁ ሱብሓነሁ ወተዓላ አዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።